እንዳትወልድ በጣም ብዙ ደም ነው የሚፈስሽ። ብዙ ጊዜ ነው የሚቆየው ደም እየፈሰሰሽ። ተይዘሃል በለው እስቲ። ከብዙ ቦታ ስታጭበረብር ኖራል። አንድ እህት እባክሽን ልጸልይልሽ ላንቺ። አንቺም ምንድነው ያንቺ ኖርማል አይደለም። ለምሳሌ እህቶች የወር አበባ ያያሉ፣ ያንቺ ግን የተለየ ነው። በጣም ብዙ ደም ነው የሚፈስሽ። ብዙ ጊዜ ነው የሚቆየው ደም እየፈሰሰሽ። ልጸልይልሽ። ኖርማል መሆን ነው ያለበት። አሜን። ከተፈቀደበት ያለፈ ነገር መሆን የለበት። ብዙ ደም ነው የሚፈስሽ። ልክ የሴት ወር አበባ በሚያዩበት ጊዜ ያንቺ ኖርማል አይደለም። አንደኛ ብዙ ደም ነው፣ ሁለተኛ ረጅም ጊዜ ነው የሚፈስሽ። እጅሽን ላሳ አንዴ። አዎ ነይ። ምክንያቱም ይሄ ነገር በጣም ነው እያስጨነቀሽ ያለው። ብዙ ጊዜ ነው የሚፈሰው። ደግሞ ሲፈስሽ ብዙ ደም ነው። 2 ወር ምናምን ይፈሳል። 2 ወር ሙሉ። ታዲያ ይሄ ኖርማል ነው እንዴ? አይደለም። ይሄ ነገር እግዚአብሔር እንዲፈውስሽ ጸልየሻል፣ ጾመሻል፣ ብዙ ጮኸሻል። እግዚአብሔር ዛሬ ጸሎትሽን ሰምቷል። ዘርጎቻችሁ ወደ እሷ። እስቲ ዘይት ያዛችሁ ዘይቶቻችሁንም ከፍ አድርጉ እስቲ። ሃሌሉያ። ይሄ ዘይት ላይ ዛሬ ያስተማርኳችሁ ስለ ሞገስ 15ቱም ነገር በኢየሱስም ዘይቱ ላይ አስተላልፌያለሁ። 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 በይ እናትሽ አለች በሕይወት? የት ነው ያለች? ሌላ ሀገር ነው። ደሴም እንደዚሁ ተመሳሳይ አይነት ችግር ትቸገር ነበር እሷ ራሱ ባይዘ ደሴም አይነት የሆነ ስፒሪት። ሌላም አንድ ሴት ያለው እናንተው ቤት ውስጥ ማለት ነው። እየሰማች ነው። እንደዚሁ አይነት ነገር አታከም። ደማችሁን አውሬ አይጠጣም በጌታ በኢየሱስ። ዘርጊ እጅሽን። አይኔ ነኝ ሳት በስ በኢየሱስ ስም ደሟን የምትጠጣ አውሬ፣ ደሟን የምትጠጣ አውሬ፣ ደሟን የምትጠጣ አውሬ፣ ደሟን የምትጠጣ አውሬ። ይኸውላችሁ ታውቃላችሁ ምን ያለው ደሙ ሲፈስ ደምን የሚጠጣ አውሬ ያለው ዘንዶ በል ተያዝክ ዛሬ፣ ተያዝክ ዛሬ። ደሟን እየጠጣ የኖርከው አንተ ነበርክ። ደሟን እየጠጣ እንዳትወልድ አድርገህ ለ8 ዓመት እንዳትወልድ አድርጌያታለሁ። ለ8 ዓመት ደሟን የምትጠጣው አንተ ነህ። ደሟን የምትጠጣው አንተ ነህ። ነፍሷን አሁን ዛሬ ተይዘሃል። እጃችሁን ዘርጉና ተይዘሃል በሉ እስቲ። ተይዘሃል በሉ እስቲ። ተይዘሃል በሉ እስቲ። ከልጅነቷ ጀምሮ ነበር ያስከ ከልጅነቷ ጀምሮ እውነት እኔ እንደ ሰው ፕሮግራሙን ልጨርስ ነበረ። እግዚአብሔር መልእክት ሰጠኝ፣ አለፍኩት። ደግሞ ሰጠኝ፣ አለፍኩ። ለሶስተኛ መጣ። እሷም አመለጠች፣ ቶሎ ብላ ወጣች። አየህ፣ መንፈሱ እኮ አስሮ ሊያስቀመጣት ይችል ነበረ። ከውስጧ ጌታን ስለፈለገችው ቀደመችው መንፈሱን። ዛሬ በኢየሱስ ስም ሊጎዳችሁ የመጣውን ትቀድሙታላችሁ። ስጩና እቀድመዋለሁ በሉ እስቲ። እሷን ብቻ አይደለም የጉባኤውን ሁሉ በረከት ነው ዛሬ ለቀ ወደ ጥልቅ የምትሄደው። እሺ በኢየሱስም ወደ አእምሮ መልሳት። ቀና በሽ። እኔ ሰላም ነሽ? ቀና በይ፣ አይዞሽ። መልስ እስኪ። ምክንያቱም ይሄ የምትወራጨው ምኑ እጇን ጨምቀው የሚይዙ ሁሉ ከባድ ነው። ስትነቃ ወደ አእምሮ ከባድ ነው። ፔን አለው። አይንሽን ክፈቺ። ሰላም ነሽ? ከማን ጋር ነው የመጣሽው? ጓደኛ ነይ እስቲ። ካገባሽ ምን ያክል ጊዜ ሆነሽ?
8 ዓመት ካገባሽ 8 ዓመት ልጅ የለሽም? ታውቂያለሽ? አብራችሁ ነው የመጣችሁ? አዎ። ማታ እስከ 9 ሰዓት ስንጸልይ ነበረ። እየጸለያችሁ ነበር? እና እስቲ ለምንድን ነው የጸለያችሁት ማታ? በቃ በሷው ኬዝ በጣም ስንጸልይ ነው ያደርነው እስከ 9 ሰዓት። በቃ ምንም መጨረሻ ላይ ወደ ምንም አለቅ ሲል ወደ ራሷ እንዲመጣ እና እስቲ አሁን ዛሬ ደስ አላችሁ? አዎ በጣም። ማን ነው ያመጣት? እሷን እሱ ነው። አንተ ነው የጋበዝከው? አዎ። ሰዎችን እዚህ ቸርች የምትጋብዙ ሰዎች ዘመናችሁ ይባረክ። ይኸው ትውልድ ነፃ እያስወጣችሁ ነው ያላችሁ። የዛሬ ሳምንት ደግሞ ልዩ የሆነ ነፃ የመውጣትና የመንፈስ ቅዱስ ሙላት ቀን ነው። ለሙላት እጸልያለሁ። ነገሮቻችንን ነፃ እናወጣለን። አሜን አሜን። ሰው ጋብዙ፣ የታመመ ሰው ጋብዙ። እግዚአብሔር ይሁን። እንደዚህ ነው የሰው ታሪክ የሚቀይረው። ባለቀ ሰዓት አይዞሽ እኔት 8 ዓመት ሙሉ ልጅ እንዳትወልጂ የከለከለ ደም እየፈሰሰ ያንን ደም የሚጠጣው አውሬ ነው። ይሄ አውሬ እንዲመታ ፈቃደኛ ነሽ? አዎ። እሺ፣ እጅሽን ወደ ላይ ከፈር። አንዴ ልቀቃ። አይንሽን ክፈቺ። ቆይ መጀመር በኃይል እኔ ምልሽን በይ። አንተ ክፉ፣ እኔ ምልሽን በይ። አንተ ክፉ በይ። አንተ ክፉ አልፈልግህም። አልፈልግህም። አንተ አውሬ፣ አንተ አውሬ አልፈልግህም። አልፈልግህም። እኔ የኢየሱስ ነኝ። የኢየሱስ ነኝ። ከዛሬ ጀምሮ ቃል ኪዳናችን ፈርሷል። እኔ የኢየሱስ ነኝ። አልፈልግህም። ዘመኔ የኢየሱስ ነው። በቀሪ ዘመኔ ኢየሱስን ብቻ አመልከዋለሁ፣ አገለግለዋለሁ። እግዚአብሔር ሆይ ዛሬ ስለደረስክልኝ አመሰግናለሁ። አንተ አውሬ ክዳሃለች፣ ቃል ኪዳን ፈርሷል። አሁን መቀመጫ ቦታ የለህም። ቆይ እኛውን ብንለቅ ትሄዳለህ? ልቀቁት! ሂድ! ልቀቁት! ቀጥ ብለህ ቁም! በኢየሱስ ስም ልቀቁት! ሂድ! አንፈልግም! ውጣ! ዞር በል! ሂድ! ሂዳ! በሩ ክፍት እኮ ነው። ይኸውልህ ሰይጣን እዚህ ቸርች መግባት እንጂ መውጣት አይችልም። እዚህ የሚመጣው ሊቀጠቀጥ ነው። አሜን አሜን። እዚህ እንቀብረዋለን ማለት ነው። ይኸው መንገዱ፣ ይኸው ክፈት አይኗን። ለምን ይኸው ና በለመድክበት ሄደ አጭበርብር። አንተ ሌባ፣ ሸንጋይ፣ አታላይ መንፈስ ከብዙ ቦታ ስታጭበረብር ኖራል። ሌባ፣ አስመሳይ በል በኢየሱስ ስም። አሁን የማስህን ስማ። ቀና በል። ስጋዋን በል። ጮክ ብለህ ተናገር። ነፍሷን፣ መንፈሷን ተናገር በኢየሱስ። መንፈሷን በል። ነፍሷን፣ ስጋዋን፣ ማዕፀኗን፣ ትዳሯን ተናገር። ትዳሯን በል። ዘመኗን ለቅቄ 5 ልጆቿን በል። 5 ልጆቿን በል። አሁን ታዲያ መንፈሱ ሲመታ እግዚአብሔር በ5 ልጆች ይባረካታል። 5 ልጆቿን በል። ለቅቄ ሄጃለሁ። ድጋሚ በል። ወደ እሷ አልመጣም በል። 5 ጊዜ ጩና ውጣ ከውስጧ። 1 ቀጥል፣ 2 4 ቀጥል። ለመጨረሻ ጩና ውጣ ከውስጧ። ኃይል በኢየሱስ ባካችሁ በደንብ አጨብጭቡ። ከልቤ ነው የምነግራችሁ። እኔ በእግዚአብሔር ፊት ነው፣ በእግዚአብሔር መንፈስ ጉዳይ ላይ ቀልድ አላቅም። ዝም ብሎ አገልጋይ፣ ዝም ብሎ ክርስቲያን ይሄን መንፈስ ሊያወጣው አይችልም። ከእግዚአብሔር ጋር የጠበቀ ግንኙነት ከሌላችሁ ነፃ አውጪው ኢየሱስ ነው። አዎ ሐዋርያቶች አንድ መንፈስ ብለው አልወጣ አላቸው። መጨረሻ ላይ ኢየሱስ ጋር ሲመጣ ወጣ። ለምንድን ነው ሲል በጾምና በጸሎት ካልሆነ በስተቀር ብሎ ስለ እምነታቸው ማነስ ይላል። አንዳንድ መንፈስ ላይወጣ ይችላል። ማድረግ ያለባችሁ ምንድን ነው? ጾም፣ ጸሎት። ከዛስ እምነታችሁ ያድጋል እንጂ ነፃ አውጪው የኢየሱስ ስም ብቻ ነው። እስቲ አሜን በሉ እስቲ። እኔ እንደ ሰው መጀመሪያ ሰማው፣ አለፍኩ።
ሁለተኛ ተናገረኝ፣ አለፍኩ። ሶስተኛ ተናገረኝ፣ አይ እዚህ ጉዳይ ላይ ብዬ አወራው። እሷም ጌታ ይባርካት ላጥ ብላ ወጣች እንጂ ወዲያው መንፈሱ ተቆጣጥሯት ቢሆን ኖሮ አትነሳም ነበረ። ቁጭ ነው እና ዛሬ እግዚአብሔር እቺ ልጅ አትለፋት ነው ያለው እያልክ ነበር። እየጮኸ ይወጣና ይመለስባታል። መከራ ነው የሚያሳያል። ይኸው አታይም ማና ሌባ ሸንጋይ እና እኔም አገልጋይ ነኝና የበቀል ስላት ፈልጋለሁ። እሺ እንግዲህ እና እስቲ ይሄ ኃይል ያስፈልጋል፣ ጭማሪ ኃይል ታ ፈናቶራ ባሻ አሜን ሰማ ካትሬቲፋስ አምጧት ግሬስ ይሁንለት በኢየሱስ። ነይ ነይ እስቲ እኔ ታይዞሽ እስቲ ለእግዚአብሔር ክብር አጨብጭቡለት። አይዞሽ ቀና በይ። እስካገባሽ 8 ዓመት ሆኖሻል። አሁን አይኔ ነኝ እኔን ቀና በይ። በቃ ነፃ ወጣሽ እኮ። አሁን ደምሽን የሚጠጣ አውሬ ተመቷል። 5 ልጆች ትወልጃለሽ። አሜን አሜን። እስቲ ይሄ ማህፀኗ የተባረኩ ልጆችን ይሸከም። አሜን። ደስ አላችሁ?